ቤተሰው እኔ የምላችሁ ሄርሜላ ግን ምን ጉድነሽ? ቅሌታም ምን ጉድነሽ? ቅሌታም ቅሌት የማይሰለችሽ በህይወትሽ ላይ ሁሌ ሁሌ ዝቅ እንዳልሽ፣ ሁሌ እየዬ እንዳልሽ፣ ለወንድ ልጅ ሁሌ እንደተንበረከክሽ፣ ሁሌ እንዳለቀሽ። በዛ ላይ ባለትዳር የሆነ ወንድ አብርሽ ላንቺ የሚሆን ወንድ አይደለም። ምን ነው ከሩታ ጋር ሆኖ ልጁን ቢያሳድግና ለቀቅ ብታረጊው አይደብርሽም እንዴ? አንቺ ቆይ አንቺን ባየንበት አሁን ሴት ልጅ አሁን ሁሉም ሴት አንቺ በታየበት እኮ ሴት ይሰደባሉ እኮ በአንቺ ልክ። ስንት ጨዋ ሴት ባለበት ምድር ላይ እንዳንቺ አይነት ደግሞ ወንድ አምላኪ፣ ለወንድ የሚሰግድ ለወንድ የሚያለቃቅስ አንቺን አየሁኝ። አንቺን አየሁ። ምን ጉድ ነሽ? ምን አይነት ቅሌታም ነሽ? እና አቤል የምትባል አቤል የምትባል ሰው የመጨረሻ መቀኛ፣ ተንኮለኛ፣ የሩታን ውድቀት የምትጠባበቅ አብርሽን የደገፍክ መስለክ የአብርሽ ጠላት፣ አብርሽ ህይወቱን እንዳይኖር የምታደርገው አንተ ነክ። ሌላው ደግሞ አብርሽ አንተ ራሱ ምንድን ነው እንደሚያዝረከርክክ? ምንድን ነው? ሩታ የኔ ጀግና ሂጂበት። እሺ አንቺ ጀግና፣ የጀግኖች ጀግና ነሽ። አንጫጫቸው። ምንድን ነው እንደሚያደርግክ አንተ? የልጅ እናት ከወለደችው እንኳን አመት ያልሞላት አንዲት እቺ ግብዳ ሴትዮ ሄርሜላን ይዘግ ታለቃቅሳለክ፣ ታስለቅሳለክ። የማትሰራው ነገር የለም። አይደብርክም እንዴ? እስኪ አንዳንዴ ልንገርክ፣ ለራስክም አስብ። የሚያስጠላ ነገር ያስጠላል። ለልጅክ ፍቅር ስጥ። ከልጅህ እናት ጋር ሁን። ልጅክን በፍቅር አሳድግ። እንዲህ መንዘላዘሉ ለአንተ አይጠቅምህም። ኦኬ። አቤል ለአንተ ወዳጅክ አይደለም። ምናልባት አቤል ለአንተ እየተቆረቆረ መስሎ ከሆነ ተሳስተሃል። አቤል ለአንተ ጠላትክ ነው። በጣም ጠላትክ ነው። ከማንም ከምንም በላይ በጣም መጥፎ ጠላትክ ቢኖር አቤል ነው። ኦኬ። እኔ እንድታምንበት የምፈልገው ነገር ልንገርክ አብርሽ፣ የልጅክ እናት ቆርጣ ወስና የሆነ ቀን ጥላ ከሄደች ቀን እንደማትመለስ አስብበት። እየዬ ብትል እግርክ እስኪቀጥን ብትራመድ ሩታን አታገኛትም። እስክትወስን፣ ሴት ልጅ እስክትወስን ነው። ኦኬ። ሄርሜላ ሁሌ እንዲህ እየተንበረከክሽ መነፋረቅ፣ ሁሌ አብርሽን አፍቅረሽን መነፋረቅ። ምን ጉድ ነሽ? ለአንቺ የሚመጥንሽና ለአንቺ የሚሆንሽን ወንድ አፈልጊም እንዴ? አይሻልሽም? ለአንቺ የሚሆንሽና ለአንቺ የሚመጥንሽን ወንድ ፈልጊ። ይሄ ከልክ ያለፈ ከልጁ እናት ላይ ነጥቀሽ ልጁ ለብቻ ጥለሽ ለአንቺ የተሻለ ነገር የምትፈልጊ ሴት አንቺን አየው። ለማንኛውም ይኸውልሽ፣ አትዝረክረኪብን፣ እየመጣሽ እዚህ አታለቃቅሽብን። አላማሽ ምን እንደሆነ በደንብ አድርገን እኛ ተረድተናል። ቆየ ከተረዳን። ኦኬ። እና አንዳንድ ጊዜ ለሁሉም ነገር ልክ አለው። ከልክ አትለፊ፣ ከመስመርም አትለፊ። ኦኬ። እና እኔ ሩታን ነው ብዙ መናገር የምፈልገው። አይዞሽ አይዞሽ ሩታዬ የኔ ውድ፣ አንቺ ጀግና ሴት ነሽ። ልጅሽ ላይ ፎከስ አድርጊ። ልጅሽን በደንብ ተንከባከቢ። ልጅሽ እንዳትጎዳብሽ። ልጅሽ መጎዳት የለባትም የኔ ውድ እህት። ልጅሽ መጎዳት የለበትም የኔ ውድ። ጋይስ መኪና እየነዳሁ ስለሆነ ማወራው ሀሳቤ ወደ መኪናው ሄዱ እኮ ነው፣ ወደ መንገዱ እያዩ እና ራስሽን ጠብቂ። ኦኬ። እቺ ልጅ ሁሌ እንደተናፋረቀች ነው፣ አታስቢላት። አንተም ደግሞ ለሄርሜላ ፍቅሬ ከገለጽኩኝ ምናምን ልጄን ላላገኝ እችላለሁ ምናምን። ምን አይነት ወንድ ነህ ግን አንተ? ቆይ መቼ ነው እንደ ወንድ ቆፍጠን የምትለው አብርሽ? የእውነት አይደብርክም እንዴ? እስኪ አንዳንድ ጊዜ እስኪ ለራስክ እንኳን ቦታ አይኖርክ። ቆፍጠን በል። ከህይወትክ የሚመጡትን ሴቶች፣ ያለ አግባብ የመጡትን ሴቶች አስወጣቸው። ምን ይሰሩልካል? እንዲህ በዚህ ደረጃ እንደዚህ እኔ እንጃ አላቅም። ጋይስን እስኪ የእናንተም ሀሳብ አስተያየት ጻፉ ውዶቼ። እኔ በና አብርሽ እንኳን ቪዲዮ ከሰራው በጣም ቆይቷል። ይህን ቪዲዮ አይቼ በጣም ስለተናደድኩና አግሬሲቭ ስለሆንኩ ነው ቪዲዮ የሰራሁት። ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ትንሽ ጠፋ ብያለሁ።
ከዩቱብ በዚህ ሰሞን ማለት ነው። ያው አንዳንዴ ይደብረናል፣ የሆነ እረፍት ምናምን ያምረናል እና ትንሽ ከሚዲያ ወጣ ብዬ ነበር። ለዛ ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። በተለይ ወሳኝ የሆነ ኮመንት እንድጽፉልኝ ይፈልጋለሁ። በአብርሽም በሄርሜላች ነፍራቃ እና በአቤል እስስቱ። አቤል እስስት ነው፣ ሁሌ ነው እንትን ብሎ አሳልፎ የሚሰጣት ሩታን፣ ሁሌ አሳልፎ እንደሰጣት፣ ሁሌ እንዳጎበደድ። አንድ ቀን በራሱ አቋም ጸንቶ የማያውቅ ሰው ቢኖር አቤል ነው። አቤል ማለት ለሩታ የማይጠቅም የሩታ ጠላት ነው። እና ሩታዬ አይዞሽ፣ ልጅሽን አሳድጊ፣ ፎከስ ወደ ልጅሽ ላይ አይንሽን ከልጅሽ ላይ እንዳታንሺ፣ ልጅሽን ተንከባከቢ፣ ልጅሽ እንዳይጎዳብሽ። እቺ አለሌ ሄርሜላ ትዝረክረክ፣ እንደዚህ ሁሌ ተንበርክካ ትነፋረቅ፣ ታልቅስ። ሁሌ እንዳለቀሰች እንደ ሴት አንድ ቀን እንኳን ቆፍጠን ብላ የማታቅ ዝርክርክ ሴት ናት ሄርሜላ። ሁሌ እንዳለቀሰች፣ ሁሌ እንደተነፋረቀች፣ ሁሌ የሰው ባለ አይኗን እንደጣለች። የራስሽ የሆነ ወንድ አትፈልጊም እንዴ? አይንሽን ከአብርሽ ላይ አነስተሽ የራስሽን ህይወት ለመጀመር የራስሽን ህይወት ለመመስረት ብትጣጣሪ አይሻልሽም? ኢንዌይስ ጋይስ፣ እወዳችኋለሁ፣ አከብራችኋለሁ። ሰላም ደሩልኝ። ባይ ባይ።